አሰላሙ አለይኩም በዛሬው ቪዲዮአችን እኔ እናንተ ፓስፖርት ሳናወጣ ሳውዲ ለግመሎቿ ፓስፖርት እየወጣች ነው። በዚህ ሰዓት እጅግ አስገራሚ የተባለ መረጃ ተሰምቷል። ሳውዲ አረቢያ ለግመሎቿ ፓስፖርት ማውጣት መጀመሯ ነው የተገለጸው። እስኪ ይህንን ቪዲዮ እስካሁን ፓስፖርት ማውጣት ላልቻለው ጓደኛችሁ ላኩለት። አላሁ አክበር! መልካም ዜናዎች ስለዚህ ድንቅዬ ልጅ እየተሰሙ ነው። ለ40 ዓመት ሙሉ በመዲና በሚገኘው መስጂድ አምስቱንም ወቅት ሰላት አወል ሰልፍ ላይ በመገኘት የሰገደው ጀግና የዚህ ሰው ታሪክ ሁላችሁም እስከ መጨረሻው ተከታተሉ። የአላህ ሱብሃነሁ ወተዓላ ቤት ለሴት ልጅ ቤቱ አይደለም መልእክቱን የምትዘክርበት ጌታዋን ከፍ አድርጋ ዕውቀትን የምትቀስምበት መሸሸጊያ መጠጊያ ጎጆ አልነበረ? ዶናልድ ትራምፕን ለመግደል ሙከራ ያደረገው ግለሰብ በእድሜ ልክ እስራት እንደተፈረደበት ቢቢሲ እየዘገበ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾቻችን ዛሬም እንግዲህ እንደተለመደው አዳዲስና አስተማሪ በሆኑ ቪዲዮዎች ተመልሰን መጥተናል። ኢንሻአላህ እስከ ቪዲዮአችን ፍጻሜ ድረስ በላይክ አብራችሁ እንድትቆዩ ግብዣችን ነው። በዛሬው ደግሞ መግቢያ ላይ እንደሰማችሁት ሳውዲ ለግመሎቿ ፓስፖርት እየሰጠች ነው አሉ። ምን ትላላችሁ? እናንተ ፓስፖርት የለንም፣ ሳውዲ ለግመሎቿ ፓስፖርት እየሰጠች ነው። እስቲ ሙሉን ሰምተን እንመለስ። በዚህ ሰዓት እጅግ አስገራሚ የተባለ መረጃ ተሰምቷል። ሳውዲ አረቢያ ለግመሎቿ ፓስፖርት ማውጣት መጀመሯ ነው የተገለጸው። እስኪ ይህንን ቪዲዮ እስካሁን ፓስፖርት ማውጣት ላልቻለው ጓደኛችሁ ላኩለት። የሰው ልጅ ፓስፖርት ተራው አልፎም አሁን ላይ እንግዲህ የዲጂታል ግመሎች ዘመን ተጀምሯል። ሳውዲ አረቢያ በቴክኖሎጂው ዓለም እንግዲህ ሌላ ታሪካዊ ክስተት አስመዝግባለች። ለበረሃዊ ክብር ምልክት ለሆኑት ግመሎቿ የዲጂታል ፓስፖርት በመስጠት ታሪካዊ ዘመን ጀምራለች። ይህ ፓስፖርት ዝም ብሎ ወረቀት ሳይሆንም ለእያንዳንዱ ግመል ልዩ የሆነ ዲጂታል ማንነት የሚያጎናጽፍ የግርማ ሞገስ ማህተም ነው። ይህ ዘመናዊ አሰራር የባለቤትነት መብትነትን፣ የጤና መዛግብትንና እንዲሁም ደግሞ የትውልድ ታሪክን በአንድ በማሰር ለእያንዳንዱ ግመል ከፍተኛ ክብርና እንዲሁም ደግሞ ጥበቃ ይሰጣል። የእንስሳት ሕክምና አገልግሎቱን በዘመናዊ ቴክኖሎጂ በማዘመን የገበያ ተአማኒነትን በከፍተኛ ደረጃ ከፍ ያደርገዋል ተብሏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ እስኪ። ይሄ ምንድነው የሚባለው? ያው ማሻአላህ ነው። መቼም እነሱ ያው መቼም ከህዝባቸው አልፎ ይመስለኛል እንጂ ህዝቡ ተጨቁኖ አይመስለኝም ለግመል የደረሰ ይሄ የቴክኖሎጂ ጥግ ይመስለኛልና ማሻአላህ ሀገራችንም ትልቅ ትሆንልን ማለት ነው። እሷ ናት አንድ ያላችን የሙስሊም ሀገርና ኢንሻአላህ ማሻአላህ ነው። በዚህ ጉዳይ ላይ ማሻአላህ ብያለሁ እኔ። እናንተ ደግሞ ያላችሁን አስተያየት በኮሜንት ላይ አስፍሩልኝ። ወደ ቀጣይ ቪዲዮ ስናር ደግሞ ዶናልድ ትራምፕን ለመግደል የሞከረው ሰውዬ የእድሜ ልክ እስራት ተፈረደበት የሚል መረጃ አለ። ሰምተን እንመለስ። ዶናልድ ትራምፕን ለመግደል ሙከራ ያደረገው ግለሰብ በእድሜ ልክ እስራት እንደተፈረደበት ቢቢሲ እየዘገበ ይገኛል። እንደሚታወቀው እንግዲህ ከአንድ ዓመት ከግማሽ በፊት ዶናልድ ትራምፕን በጎልፍ ክለብ ውስጥ ለመግደል ሙከራ ያደረገው ይህ የ59 ዓመት ራውዝ የተባለው ግለሰብም እንግዲህ በአካባቢው ላይ ከነበረ የአሜሪካ የደህንነት አባል ስለተመለከተው እንዲሁም ደግሞ ባይሳካለትም ሞክሮ ከአካባቢው ያመለጠው ግለሰብም እንግዲህ ከደቂቃዎችና ከጥቂት ፍለጋዎች በኋላ በቁጥጥር ስር ውሎ እንደነበረ የሚታወስ ነገር ነው። መስከረም ላይ የተጀመረው ይህ የፍርድ ቤት ሂደትም እንግዲህ በትናንት ወዲያ በእድሜ ልክ እስራት መቋጫውን አግኝቷል። የግለሰብም እንግዲህ ፍርዱን እንዳይቀለስ ወይም ደግሞ እስከ እድሜ ልክ እስራት እንዲታሰር የተደረገበት ዋነኛው ምክንያት ተብሎ ከቀረቡ ሀሳቦች መካከል ፍርድ ቤቱ እንደተናገረው ከሆነም እንግዲህ የግለሰብ ምንም አይነት መጸጸት አላሳየም። ከዛ በኋላም እንግዲህ በሄደበት አካባቢ በቁጥጥር ስር እስኪውል ድረስ ሌሎች ሰዎችን ለመግደል ሙከራ ሲያደርግ እንዲሁም ደግሞ የተለያዩ እንቅስቃሴዎችን ሲያደርግ ነበር ሲልም ጭምር ተናግሯል። በተጨማሪም ደግሞ ስለ ሩሲያ፣ ዩክሬን እንዲሁም ደግሞ የማይመለከታቸውና ከጉዳዩ ጋር ተያያዥነት የሌላቸው ነገሮችን ሲያነሳ ነበረ። ስለዚህ ከፍተኛ የሆነ ጥርጣሬን ጭምር ስላስነሳና እጅግ አሳሳቢ፣ በተጨማሪም ደግሞ የሀገሪቱ ዋና እጩ ለፕሬዚዳንትነት ይወዳደሩ የነበሩ ግለሰብን ለመግደል ሙከራ ስላደረገ ነው ይህ የእድሜ ልክ እስራት እንደተፈረደበት የተነገረው። የግለሰብ እንግዲህ የእድሜ ልክ እስራት ሲፈረድበት በፍርድ ቤት ውስጥ በስክሪፕቶ አንገቱን ለመውጋትም ጭምር ሙከራ ሲያደርግ እንደነበረ ጭምር መረጃዎች እየወጡ የሚገኙት። በሌሎች አዳዲስ መረጃዎች በድጋሚ ይመልሳሉ። የፕላስ ያው እንግዲህ ይሄንን ያልሰማ ህዝብ ያለ አይመስለኝም። እንግዲህ እንደ የሆነ ምርጫው ሰዓት ላይ ነው ይሄንን ነገር የፈጸመው ሰውየው እና አሁን ላይ ደግሞ የእድሜ ልክ እስራት ተፈርዶበታል ይባላል። የኔ አስተሳሰብ እንግዲህ ያው እንደ ሀቂቃው ልክ ነው ባይነኝ። ምክንያቱም እንደዚህ አይነት ወንጀለኞች የእጃቸውን ካላገኙ ሌላም ደግሞ ድርጊት ማድረግ አይቀርም። ያው እሱ ምን አስቦ እንደሆነ አናቅም እንጂ ያው ዞሮ ባለስልጣንን ነው የሞከረ። ያው እኛ ደግሞ ምንም ብንጣረርም እንደዚህ አይነት ተግባርን ደግሞ የሚፈጽም ሰውን ደግሞ ማገዝ የለብንም። ዶናልድ ትራምፕን ላንወደው እንችላለን፣ ግን ቢሆንም እሱን አልወደድንምና ሰው ሊገል የነበረን ሰው በተገቢ አይደለም ለማለት ይከብዳል። ስለዚህ እኔ ሐሳብ ተገቢ ነው የእድሜ ልክ እስራቱ ኢንሻአላህ ተገቢ ነው።
እናንተ ሐሳብ ካላችሁ ደግሞ በኮሜንት ላይ አስፍሩልኝ ኢንሻአላህ እንወያይበታለን። ደግሞ ወደ ቀጣይ መረጃ ስንሄድ አንድ እህታችን ምን ትለናለች? መስጊዱ ይስተካከልልን መሰለኝ አበባሏ ሰምተን እንመለስ። የአላህ ሱብሃነሁ ወተዓላ ቤት ለሴት ልጅ ቤቱ አይደለም መልእክቱን የምትዘክርበት ጌታዋን ከፍ አድርጋ ዕውቀትን የምትቀስምበት መሸሸጊያ መጠጊያ ጎጆ አልነበረ? ምንም እንኳን የውዱ መልእክተኛ ሴት ልጅ ከመስጊድ አትከልክሏት የሚለው ቃል ተተግብሮ ከልክሎ የሚያስቀራት ባይኖርም እንኳን ከቤቱ ጥበት እስከ ግራውንዱ ቅዝቃዜ መውጫ መግቢያ በር ላይ ያለው መተፋፈል እንኳን ሳይቀር መምጣት እየፈለገች የሚያስቀር መቀመጥ እየፈለገች የሚያስወጣ ነው። እውነት ነው። አዛኙ ጌታችን ለሴት ልጅ ካለው ዝነትና ችሮታ አንፃር ሁሌ እንድትመላለስ ግዴታ አላደረገባትም ይሆናል። ከሆነ በሳምንት አንዴ ካልሆነ በወር አንዴ እንኳን ብትመጣ ቤቱ የአላህ ቤት ነውና ታሰብት። ማሻአላህ እንደዚህ አይነት ዳዒን አላህ ይጨምርልን። ማሻአላህ እያልን ነው። ሐሳቧ ይመስለኛል የሴቶች የመስጊድ ሁኔታ በጣም ችግር ይበዛበታል ለማለት መሰለኝ። ምድር ቤት ነው አንደኛ የሚሆን በአብዛኛው መስጊድ ወይ ደግሞ መውጫው ከወንድ ጋር የተቀላቀለ ነገር ነው ለማለት ፈልጋ መሰለኝ። ኢንሻአላህ እንግዲህ ትልቅ ሰዎች ይሄን የሚመለከቱት ከሆነ ይስተካከልላቸው እንላለን እኛም። አዎ ይሄ ሐቅ ነው። ምክንያቱም ወንድና ሴት ኢኽቲላጥ መፈጠር የለበትም። ብዙ መስጊዶች ላይ ስናይ የግድ መውጫው ቢለያይ ለራሱ ቅርብ ነው የሚሆን እና ወንዱ ሁሉ እንዲህ ሊያልፍ ሲል ከሴቶች ጋር ይገናኛልና ይሄ ነገር አው መቀረፍ አለበት። በኔ በኩል ይሄን ሐሳብ መቀረፍ አለበት ነው። ሀይቃ ማሻአላህ ብያለሁ። ትናንትና ባደረስኳችሁ መረጃ ደግሞ 5,500,000 ሰብስክራይብ ያለው ቲክቶከር ይሄ ልጅ ታሞ ነበር፣ በአይነናስ ምክንያት ታሞ ነበር እና ዱዓ አርጉለት ምናምን እየተባለ ነበር። እኔም ደግሞ መረጃውን ትናንትና አጋርቻችሁ ነበር። ካልሰማችሁ ገብታችሁ ማየት ትችላላችሁ። እና እሱ ልጅ አልহামዱሊላህ አሁን መንቀሳቀስ ጀምሯል። እንደውም ከአባቱ ጋር ትምህርት ቤት ልሄድ አልሄድ እየተጨቃጨቁ ነበር እያሉ ነው። ማሻአላህ ወላሂ በጣም ደስ ብሎኛል። እንዲህ አይነት ሰው ሲድን ማየት እንግዲህ ወላሂ በጣም ደስ ይላል። ልዩ ደግሞ ማር ነው። ዳዕዋ ሲያረግ የህፃን ልጅ ዳዕዋ አደራረግ የማይመስል ወላሂ በጣም ነው የሚገርምና ማሻአላህ ብያለሁ። እናንተም ኮሜንቱን በማሻአላህ አጥለቅልቁት። አላሁ አክበር። መልካም ዜናዎች ስለዚህ ድንቅዬ ልጅ እየተሰሙ ነው። ይህ ቪዲዮ ከደረሳችሁ እስኪ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ስለሱ ስለተጨነቁ ሰዎች በጠቅላላ እንዲደርስ የምችሉትን ሁሉ አድርጉ። ይህ ትንሽዬ ልጅና ትንሽዬ ልጅ ብቻ አይደለም፣ ዳይና ከ4.5 ሚሊዮን በላይ ፎሎወር ያለው ቲክቶክ ላይ ብዙዎችን እያስተማረ ያለ ትንሽዬ ልጅ ሰሞኑ መታመሙ ብዙሃን ኡማውን ያስጨነቀ ሲሆን አሁን ላይ ግን በጥሩ ሁኔታ ላይ እንደሚገኝና ማታ ላይቭ ላይ ከአባቱ ጋር ትምህርት ቤት ልሂድ አልሂድ በሚል እያወሩ ነበር። አላሁ አክበር። ወላሂ ከዚህ ክስተት ሁላችንም ልንማረው የሚገባ አንድ ነገር አለ። እርሱም አዝካሮችን ማብዛት እንዳለብንና የሰው አይን ምን ያህል ከባድ እንደሆነ ነው። አላህ ይጠብቀን። እስኪ ይህ ቪዲዮ ከደረሳችሁ ሁላችሁም ለዚህ ታዳጊ ዳዒ ከልባችን ዱዓ እናድርግለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ እንደሰማችሁት ነው። ያው አልহামዱሊላህ ወላሂ እኔ በጣም ደስ ብሎኛል። እንደዚህ ድኖ እንትን በማለቱ ወላሂ በጣም ደስ ብሎኛል። ኢንሻአላህ መረጃውን ያልሰማችሁ ካላችሁ ትናንትና ቪዲዮ የለቀኩት ላይ እሱን ዜና አቅርቤው ነበር፣ መስማት ትችላላችሁ። ሌላው መረጃችን ደግሞ ለ40 ዓመት ሙሉ መዲና በሚገኘው መስጊድ ውስጥ የሰገደ 5 ወቅት ሶላት እንግዲህ አስቡት። ለ40 ዓመት ሙሉ 5 ወቅት ሶላትን መዲና ውስጥ ሳያቋርጥ የሰገደ አንድ ጀግና ባለ ታሪክ አለ። እሱን ሰምተን እንመለስ። ለ40 ዓመት ሙሉ በመዲና በሚገኘው መስጂድ 5ቱንም ወቅት ሰላት አወል ሰልፍ ላይ በመገኘት የሰገደው ጀግና የዚህ ሰው ታሪክ ሁላችሁም እስከ መጨረሻው ተከታተሉኝ። ኮፒ ሊንክ እያደረጋችሁ ኮሜንቱን ደግሞ በተክቢራ። አፍጋኒስታናዊ ሐጂ አብዱል ከሪም ይባላል። እጅግ በሚያስገርም ሁኔታ በመዲና በሚገኘው መስጂድ ነበዊ ላይ አንድም ሰላት አምጦት አያውቅም። አወል ሰልፍ ላይ በመገኘት ይሰግዳል። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበረ፣ በእኔ መስጂድ ውስጥ የሚሰገድ ሰላት ከተከበረው መስጂድ መካ በስተቀር ከሌላ መስጂዶች በ1000 ሰላት ይበልጣል። ታዲያ ይሄ መታደል አይደለ? ኮሜንቱን በተክቢራ። አላህ እንደዚህ አይነት መልካም ነገሮችን ይወፍቀን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
እንግዲህ እንደሰማችሁት ወላሂ ለ40 አመት ሙሉ 5 አውቀት ሶላት እዛ መስጊድ ላይ መስጊድ ማለት ወላሂ እንዴት መታደል ነው። ማሻአላህ ብያለሁ። ማሻአላህ ሰውየውን አላህ ይጨምርለት ብያለሁ። ወላሂ በጣም የሚገርም ጥናት ነው እና ደግሞ መታደልም ነው። ወላሂ አላህ ያድለንና አንድ ቀን እንኳን እንዲሰግደን የምንመጣ አላህ ያርገን። ሁላችሁንም አላህ ያድላችሁ እላችኋለሁ። ሁላችንም ዱዓ ልናደርግ ይገባል። ያችን ሀገር ሳናያት መሞት የለብንም ኢንሻአላህ። እና ወላሂ ሰውየው በጣም ደንቆኛል። 40 አመት ሙሉ 5 አውቃት ሶላት እዛ መስጊድ ላይ መስጊድ ማለት ሂሳቡን ስታስቡት አስቡት። ከዚህ መስጊድ በ1000 አመት ነው በ1000 ሶላት ነው የሚበልጥ 1000 እጥፍ ማለት ነው። እንግዲህ አስቡት ሂሳብ ስትመቱት ወላሂ አራ መታደል ነው። አላሁ አክበር። እንግዲህ ማሻአላህ ብያለሁ በእኔ በኩል። እናንተስ ምንድነው ሐሳባችሁ የሚለውን በኮሜንት ላይ አሳውቁኝ። የዛሬ ቪዲዮአችን እንግዲህ እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ላይክ እንዳይረሳ፣ ሰብስክራይብም ቻናሉ